እግዚአብሔር የሆነ ያው አምላክ አለን ማለት ነው። እንደ እስልምናውስ ሳይ አልቡኻሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሴጣን ሃዝ ፎርሴከን ዩ ፎር አይ ሃቭ ኖት ሲን ሂም ዊዝ ዩ ፎር 2 or 3 nights ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብረው አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነህ ይለዋል ሙሐመድ። አላህ ሴጣን አስፈራሪ ደግሞ ይለናል እዚህ ጋር። በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን የሚያስረሳ ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ ሱራ 11:119 ላይ ገሃነም የምትሞላው በሰውና በአጋንንት ነው ይለናል። ቡሃሪ 48:48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጂኒ ነው እንዴ? ገሃነም የምትሞላው በሰዎችና በአጋንንት ነው አለን። እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር የአጋንንት እግር ነውና፣ ኦኬ ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደም ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋችኋለሁ ይላል። አላህ። ኦኬ ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እነሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠመው ማን ነው? ሴጣን። ኢብሊስ ወይ ጌታ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠመው? አላህ። እዚህ ጋርስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ? አላህ ያሳሳተውን ሰው ረሱ መንገድ ፈጽሞ አታገኙም ይላል። ማነው አሳሳች? አላህ ወይንስ ሴጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዲያብሎስ። ና ተመለስ ኡስታዝ፣ ተመለስ ተመለስ ተመለስ። ፍለፊቱን ደቂቃን እያሳየህን አንዴ አትሸፍነው። ያው ኦኬ ዲያብሎስ ነው ይለናል። አሳሳቹ አላህ እኔ ነኝ ማሳስተው ይለናል። ኦኬ አላህ በሻ ኖሮ አንድ ህዝብ አደርጋችኋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል። ከማጣመም አታርፍምን ይላል እግዚአብሔር። መጽሐፍ ቅዱሱ አላህም ምን ይለዋል? አርፈ ተቀመጥ፣ አታጥም፣ ሰዎችን ገሃነም አትክተት ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያንን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ ስለዚህ እስከ ትንሣኤ ቀን ድረስ ከመካከላቸው ጠብና ጥላቻን ዘራን ይላል። ማን ነው ጠብና ጥላቻ የሚዘራው? ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው። ኦኬ በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል። ሱራ 3:54 ላይ መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ አይምን የስጋ ስራ ነው፣ መንግስት ሰማያትም አይገባም ይላል። እግዚአብሔር የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው፣ ገሃነም ነው የሚከተው። ፕሊዝ ለምን ኢንተራፕትም ታደርገኝ? ለምን ረብሸው? ለምን ረብሸው? ለማየት ነው። አትደብቀው። እንደሱ ከሆነ በቃ ለምን ኢንተራፕት ታደርጋለህ? ካልቻል አልችልም በል። ለምን ትረብሻለህ? ወላሂ ለቀም ዛሬ ለምን ረብሸው ነው ያልኩህ? አትረብሸው። መያዝ እችላለሁ ብለህ ነበር እኮ ስለዚህ ጣልቃ አትግባ። ሜይ ቢ ጣልቃ አትግባ። ደግመህ አትገባም አይደለ ኡስታዝ? አትሸፍን። ደቂቃውን እናውራን የተባልከው ፖለቲካ ተስራፎ ፊት ለፊትህ እኮ ነው ኡስታዝ፣ ፊት ለፊትህ ነው። ምክንያቱም ላኛ ቁሞታል። ደቂቃውን አያችሁት አይደለ? ቀጥል፣ ችግር አትረብሽ። እያንዳንዱ የተናገርከውን አሁን ስለምይዝህ አትረብሽ። እና ታዲያ አንተ ስታወራ ደቂቃው ይቀጥል። ከአሁን በኋላ ካወራ እንደውም እየሰራሁኝ እመልሰዋለሁ ወደ 5 ደቂቃ ስታየኝ ኢንተራፕት እያደረግከኝ ምን አይነት ኡስታዝ ነህ ግን አንተ? አያችሁት? ይሄን ለማውራት ነው። ቀጥል፣ ዝም አልኩልህ እኮ። እፎይ ቀጥል፣ ሂድ። ጎበዝ። ጣልቃ ተሳስተህ ለጣልቃ እንዳገባ አሁን
ሚዩት አድርግ። ስለ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ። አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ፣ ምክንያቱም ነግሬሃለሁ። እመልሰዋለሁ። ምንም አልተበላሁም። አትመልስም። 11 ሰከንድ አለ። ስትይኝ 4 ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለህ። ጨርሰው ሂድ። እዛለሁ ብለህ ነበር እኮ ኡስታዝ። እኔም እዛለሁ ብለህ ነበር። 11 ሰከንድ አለህ። አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳው እያንዳንዱ እንዳለ ያወራኸውን ልይዝ። ኧረ በእናትህ አዳምጥ። በእናትህ ኡስታዝ ምን ለምን ረብሸው? እባክህ 11 ሰከንድ አለህ። አውራ። አትመልስ። እሱ ሂድ። እሺ ጣልቃ እንዳገባ ካሁን በኋላ ግን ደቂቃውን አትሸፍን ብቻ ነው የተባልከው። ሂድ ጎበዝ። ስለዚህ 1 ደቂቃ አለኝ። እሷ ላይ እንትን ትላለህ። ደቂቃ የለህም። 11 ሰከንድ አለህ። አውራ ጎበዝ። ይሁን። እሺ ይሁን። ችግር የለውም። አቋርጠህ ግን እንዳትወጣ አደራህን። እሺ አቋርጠህ እንዳትወጣ። ወላሂ ለከማው ለተናገርኩ ሁሉ አቋርጠህ እንዳትወጣ ጎበዝ። ኦኬ። ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይን የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነቢይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አየህ፣ ሰዓት እዘህ እየዋሸህ ነበር። እዛ ጎበዝ ነገር አንተ ለማሳየት ነው። ጎበዝ። ስለዚህ 5 ደቂቃ አለ። 5 ደቂቃ አለ። ቀጥል። ሰላቱ ወሰላም አላ ረሱሊላህ። እንግዲህ እኔ ስለ አምላክ የመጀመሪያ ልናገርና እሱ ስላነሳው ደግሞ እናገራለሁኝ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነቱ ሱረል ዐይኖች ምናምን አላህ ምናምን እንደዚህ ለማንኛውም እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ ያ አምላክ ማን ነው የሚለውን ሊያሳውቀን ነበር። ገብቷችኋል አይደል? እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብለው የሰበኩበትን አንዴ ያሳየናል። ያሰው ገብቷችኋል? ይህ ነው አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ስብሐነ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? አዎ። ከማን እንጀምር? ከመጀመሪያዎቹ ነቢያቶች ኑሕ ዓለይሂ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ አዕቡዱላህ። ኑሕ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊሕ። እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን። ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦች ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እነማን እንሂድ? ነቢዩ ዒሳ ዓለይሂ ሰላም ወይንም ነቢዩ ኢየሱስ። እርሱ ምን አለ? ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። ይህንም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን ስሙን አሳውቃል። አላህ ነው እያሉ
قال إلياس عليه السلام قال الله سبحانه وتعالى حاكيا عن إلياس عليه السلام في سورة الصفات وإن إلياس لمن المرسلين إذ قال لقومه ألا تتقون أتدعون بعلا وتذرون أحسن الخالقين الله ربكم إلياس كنبياتش مكاكل ነው ካለ በኋላ ምን አለ? አላህ ነው ጌታችሁ ወረበ አባኢኩም الأولين የቀደሙት የአባቶቻችሁም አምላክ እርሱ አላህ ነው እያለ አስተማረው ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ስብሐነ ወተዓላ እንድናመልክ እንዲሁም እርሱን አሳውቀውናል። ይህ ሰው ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ እንደው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን ሰው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? እዚህ ጋር ነበረ የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሀሳብ አንስቶ ሰይጣንህ ትቶሃል ብለው በተናገሩ ጊዜ መካከያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ቶ ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያለ አንድ ታሳየናለህ። ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እንትን እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል። አያችሁ፣ ይህን አንዲት ከሊቆች መካከል አንድ ሊቃውንት ይህንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይህንን ልታመጣ እፈልጋለሁ፣ እጠብቅሃለሁ። አሁን እንድታመጣ ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ትሄዳለህ። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል ከራስህ አትናገር። ሽፎይ ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አሁን ቶሎ እንድታሳየኝ እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዛ ብሎ የፈሰረ ወይንም የተረጎመ ሰጥቻለሁኝ። 20 ሰከንድ መቀጠል ትችላለህ። ቀጥል እፎይ። እናመሰግናለን።